እንዴ እንትና ግን ስርዓት ብትይዝ አይቻለሁ ተደጋጋሚ ሁልጊዜ እኔ ሀሳብ ስሰጥሰጥ የምትቃወሙ ነገር አለ። ምን አለብህ እንጂ አገር ጥሎ መሄድ ለውሸት ብቻ ይላል ነገራችን። እያወራሁት አሜሪካ አውሮፓ ሆናችሁ አታውሩ አላልኩም። እሺ ያልኩት ምንድን ነው? ምዕመንነታችሁ ለወሬ ተመቻችሁ፣ ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደለም አንተ ራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልህ። ቄስ ሲሆን እንደምፈልጋችሁ የማጠልጠል መብት አለ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለም። እኔ ኃጢአተኛ ነኝ፣ እናንተ ማለት ነው። ሁላችንም እግዚአብሔርን በድለናል፣ ቤተክርስቲያንን አሳዝነናል። በአብ በወልድ በመንፈስ ቅዱስ እንደምን ዋላችሁ? እንዴት ሰነበታችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ላደረገልን ነገር ሁሉ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ እንደ እግዚአብሔር ፈቃድ ብዙ ርዕሰ ጉዳዮችን በማለዳው ክፍለ ጊዜ ክፍል አንድ ባስተማሩ መምህርም በጥያቄ መልስም እና መልሱም ስንወያይ ቆይተናል። በዕለቱ ግን እንደ ማጠቃለያ የሚሆንን አንድ መጽሐፍ ቅዱስ ክፍል አንስተን ዕለቱን እናጠቃልላለን ማለት ነው። መጀመሪያ ወንዶች ብቻ በሉ፣ እንቅልፋችሁ እንዳይመጣ ሁላችሁ በሉ በሉ እስኪ ደግሞ እህቶቻችን በሉ፣ እነሱ ይበልጣሉ። አሁን ደግሞ አንድ ላይ በሉ ስንት ልብ። እንግዲህ የዚህ ጉባኤ የዕለቱ መልእክት አንድ ልብ ነው። ይህን ይዛችሁ ብትሄዱ ደስ ይለኛል። የዕለቱ መልእክታችንስ ምንድን ነው? እንግዲህ ምን ብሎ ይናገራል? ኩሎሙ እለ አምኑ በአሃዱ ልብ ወበአሃቲ መንፈስ አርቦ ሙስቴቶሙ ዘይል ዘዚአየ ንዋይ አላ ዘኩሎሙ ወረ። ያመኑትም ሁሉ አንድ ልብ ነበራቸው። ያመኑትም ሁሉ አንድ ልብ ነበራቸው። ከነሱ መካከል ይህ የኔ ነው የሚል አልነበረም። የሁሉም አንድ ነበረች። ያመኑትም ሁሉ አንድ ልብ ነበራቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32፣ የሐዋርያት ሥራ ምዕራፍ 2 ቁጥር 43 ላይ ታገኙታላችሁ። ሁለት ቦታ የተነገረ በአሐዱ ልብ ወበአሐቲ መንፈስ ይጸመዱ ውስተ ቤተ መቅደስ፣ በቤተ መቅደስ ውስጥ አንድ ልብ ሆነው ያገለግሉ ነበር ይላል። ይህን ቃል የጻፈልን ቅዱስ ሉቃስ ነው። የሐዋርያት ሥራን የጻፈው ቴዎፍሎስ ለሚባል አንድ ንጉሥ እንዲያው የሐዋርያትን ስማቸውን እስኪ ዘርዝረ ነገር ብሎ መልእክት ላከበት ንጉሱ። ቴዎፍሎስ የሚባለው ንጉሥ የሐዋርያትን ስም ዝርዝራቸውን ጽፈህ ላክልኝ ቢለው አይ ስምንማ የሚያከብረው ምንድን ነው ብሎ ስራ ነው እንጂ ብሎ ስራቸውን ጽፎ ላከ። ስም በስራ ይከብራል። ስለዚህ የሐዋርያት ስራ ተባለ መጽሐፋቸው። ሐዋርያትን ሐዋርያት እኮ ያስከበራቸው ስራቸው ነው። በዚህ የሐዋርያት ስራ በተባለው መጽሐፍ ቅዱሳን ሐዋርያት ለቤተ ክርስቲያንና ለክርስቶስ ፍቅር የከፈሉትን ዋጋና የእግዚአብሔርን ረዳትነትና መጋቢነት የምናሳይበት 12 ደቀ መዛሙርት 12 ቅንጣት ስንዴ ሆነው በዓለም ተዘርተው ዓለምን እንዴት አድርገው በመንፈስ ቅዱስ ኃይል ድል እንደነሱትና ቤተ ክርስቲያንን እንዳሰፏት የሚያሳይ መጽሐፍ ነው እና በዚህ መጽሐፍ ውስጥ ጌታ 12 ሐዋርያትን 72 ደግሞ አርድእት የሚባሉትን ደቀ መዛሙርት ሌሎች አርድእትን 36 ደግሞ ከእህቶች ወይም ከእናቶች ቅዱሳት አንስት የሚባሉትን ከሴቶች 36
ከሐዋርያት 12 ሐዋርያት በኋላ የመረጣቸውን 72 አድርጎ 120 ቤተሰብ መርጦ ክርስቶስ ያስተዳድር ነበር። ከመስቀሉ ስር የነበረ አንድ ደቀ መዝሙሩ ዮሐንስ ከእናቱ ጋር፣ ከዛ ደግሞ ጥቂት ሴቶች አብረው ከመስቀሉ ስር ነበሩ። 11 ደቀ መዛሙርት ግን መስቀል ስር አልተገኙም ነበር። ሲሞት ብቻውን ሞተ። ሲነሳ 12ቱን ሰበሰባቸው። 36 ቅዱሳት አንስት አንድ ላይ መሰብሰብ ጀመሩ። የመስቀል ዕለት የተበተኑትን የትንሣኤ ዕለት ሰበሰባቸው። ሲያርግ ባርኳቸው፣ አንድ ቤተሰብ አርጓቸው ሄደ። እሱ ባረገ በ10ኛው ቀን መንፈስ ቅዱስ እንደከላቸው እንደምታውቁ በአንድ ቤት ተሰብስበው ሳሉ እነዚያ 120 ቤተሰቦች 120 ብቻ ናቸው። በአንድ ቤት ውስጥ ተሰብስበው ሳሉ መንፈስ ቅዱስ መጣና በየራሳቸው ትከሻ አደረባቸው፣ አረፈባቸው። እኔ ስሞት ትበዛላችሁ ብሎን አልነበረም ጌታ? የዚያ ጊዜ ከ12ቱ ደቀ መዛሙርት አንዱ ቅዱስ ጴጥሮስ ተነስቶ ስብከት ሰበከ። ሲሰብክ በአንድ ጊዜ ስብከቱ 3000 ክርስቲያኖችን ጨመረበት። ስንት ጨመረበት? ስለዚህ ጌታ ስሞት ምን ትላላችሁ ብሎ ነበር? ስሞት ትበዛላችሁ፣ የኔ ሞት የቤተ ክርስቲያን መብዛት ነው ብሎ ነበር። እንደተናገረው ቃሉን ሳያጥፍ መድኃኒዓለም በ10ኛው ቀን 3000 ክርስቲያኖች በአንድ ገበሬ ስብከት ተጨመሩ። ምክንያቱም ቅዱስ ጴጥሮስ ገጠሬ እስራኤላዊ ነው አይደል? አሳጥቷል። የገጠር እስራኤል ገጠሬ ገበሬ። መንፈስ ቅዱስ በባዶ አይምሮ ላይ ልቡን ለሰጠው ሰው እንደሚሰራ ሲያስረዳል፣ በዚያ ምስኪን የነበረ የ55 ዓመት ገበሬ መንፈስ ቅዱስ በልቡ ነው አድሮ 3000 ሰዎችን ንግግር ከሚታወቅበት ከግሪክና ከሮማ የመጡትን በራሳቸው ቋንቋ የመንፈስ ቅዱስ ቃል እንዲሰማቸው አድርጎ 3000 ተጨመረ። ዓመት ተቀምጠው ክርስቲያኑ ሐዋርያት ዓመት ኢየሩሳሌም ሲቀመጡ በእስጢፋኖስ ስብከት ተጨምሮ 8000 ክርስቲያኖች በአንድ ዓመት ውስጥ ኢየሩሳሌም ውስጥ ሞቱ። 8000 ክርስቲያኖች። እነዚህ 8000 ክርስቲያኖች ገንዘባቸው ያመጡና ለሐዋርያት ያስረክባሉ። ሐዋርያት እህል ይገዙና እራት ሁሉም አንድ ላይ ነው። ከዚያ ውስጥ ማንም ሰው 8000 ክርስቲያን የኔ የሚለው ሀሳብ አልነበረም። ስንት ሺህ ክርስቲያን? ስንት ሀሳብ ነው የነበራቸው? ንገሩኝ እንጂ። አንድ ሀሳብ ነበራቸው። 8000 ክርስቲያኖች አንድ ሀሳብ ነበራቸው። አንድ ሀሳብ ነበራቸው። አይ እንደው መጽሐፉ ያለ ምንድነው? ስንት ልብ ነው? አቤት! አሁን ይህንን ነገር ስታስቡት ምን ይመስላል? መቼም ልብ የሚባለው እኛ የባዮሎጂ ባለሙያዎቻችን እንደነገራችሁት ልብ የምትባለው እቺ ደም የምትረጨው ከረጢት ናት መቼስ አይደለም። እቺ ደም የምትቀበለውና የምትረጨው ናት ልብ የተባለችው። እና አንድ ልብ ከሆነ ሁላቸውም እያወጡ ጥለው በሆነ ሰው አንድ ልብ እያሰቡ ወይም ያን በዛ ነገር በዛ አንድ ሰው ደም እየረጩ ነው አንድ ሰው ልብ እንደሱ ማለት መቼስ አይሆንም። እና ልብ የሚባለው ልብ ሰው የሚያስበው በልቡ ነው በጭንቅላት ነው? ንገሩኝ እንጂ ሰው የሚያስበው በዚህ ነው በዚህ ነው? በዚህ ነው ነው በዚህ ነው? እስኪ የምታስቡበት ንቁት። ለማንኛውም ንቁ የምታስቡበት ማሰቢያችሁ በምን አውቃችሁት ነው? እኔ የሚመስለኝ ያወቃችሁት ለብዙ ሊቁናን ሳይሆን ያወቃችሁት በጣም ብዙ ስትጨናነቁ ሎድ እንደበዛበት ቴሌቪዥን እየሞቃችሁ እዚህ ላይ ይመስለኛል። በዚያ ልትባት ማሩማን በዚህ ነዳችሁ ታውቃለህ። ራስን ፈልጦ ስትል ቢያንስ በዚህ ይገባት ነው እንደምታሰብ ነው። እንደው በቃ የአእምሮ ባለሙያ መሆናችን ይቅርብን። እንደዚያ ከሆነ ልብ ማለት ማሰብ ነው። ልብ እውቀት፣ አእምሮ ማለት ነው። ልብ የሚለው ቃል ግዕዝ ነው። ልብ ማለት አእምሮ ማለት ነው። እውቀት ማለት ነው። ልባዊ ማለት ማስተዋል፣ ልብ ልባዊ፣ ልቦት ማለት ማስተዋል፣ እውቀት፣ አእምሮ ማለት ነው። ስለዚህ ልብ ማለት እውቀት ከሆነ ለምንድን ነው ይቺ ደም የምትረጨው ልብ የተባለች? ለምን ይመስላል? ለምንድን ነው እዚህ እንደዚህ የተባለበት ምክንያት
ሰው ነፍስ አለ። ነፍስ አለ። ነፍስ ስራዋን የምትሰራው እዚህ ውስጥ ነው። እዚህ ላይ ነው የምትሰራው። ይሄ የነፍስ የስራ ፋብሪካዋ ነው። ቦታዋ ነው። ስራ ቦታዋ ነው። ሀሳቧን የምታዘጋጀው እዚህ ውስጥ ነው። ይሄን ተጠቅማ ነው። ነፍስ ደግሞ ሰውነት ውስጥ እንድትኖር ደም ያስፈልጋል። ደም ከደረቀ ቀጥታ ደም ከተማዋ ስለሆነ ነፍስ ጥላው ትሄዳለች። ነፍስ ጥላው ስለምትሄድ የሰው ልጅ ከዚያ በኋላ ማሰብ አይችልም ማለት ነው። ስለዚህ ነፍስ እንድትኖር ደም ያስፈልጋል። ነፍስ እንድትኖር ነፍስ ያስፈልጋል። ነፍስ ደግሞ በደም ማዕኗትነት እየኖረች ሀሳቧን ውስጥ ታዘጋጃለች። ብዙ ደም ነው የሚለቀቀው። እንግዲህ ትልቁ የደም ጋር ወደ ጭንቅላት የሚሄደው ነው። ስለዚህ በዚያ መሰረት አይምሯን ደም ውስጥ ትኖርና ሀሳቧን እዚህ ላይ ታዘጋጃለች ነፍስ። እና በዚያ ምክንያት ይገርማችኋል፣ ከተማይቱ ከረጢቱ በነዋሪው ምክንያት ምን የሚል ስም አገኘች? ንገሩኝ እንጂ ልብ። ምክንያቱም ነዋሪዋ ነፍስ አስተዋይ ስለሆነች በነዋሪቱ በነፍስ ምክንያት ከረጢቱ ልብ። ለምሳሌ የአንድ ሀገር ንጉሥ ወይም የአንድ ከተማ ከንቲባ በመኪና ሲመጡ መኪናው ሲመጣ ምኑ መጡ ትላለች? ንጉሱ መጡ ትላለች። ንጉሱ ናቸው መኪና ነው እየመጣ ያለ? ንገሩኝ እንጂ። ስለዚህ ንጉሱ ሲመጡ መኪናው ናቸው እንዴ? መኪናው መጡ መቼም አትሉ። ንጉሱ መጡ ነው። ለምንድን ነው ንጉሱ መጡ የተባለ? መኪናይቱ ውስጥ ባለው ሰውዬ ምክንያት ንጉስ ተብላ ተጠራች ማለት ነው። ማደሪያ አዳሪ በማደሪያ ይጠራል ይባላል በቤተ ክርስቲያን አስተምሮ። ልብ የተባለችው እሷ ነው። ስለዚህ ህሊናው ለብእሲ መንፈሱ ይእቲ ይላል ቅዱስ አትናቴዎስ ሃይማኖተ አበው። የሰው እውቀቱ የሰው ልቡ ነፍሱ ናት። የሰው እውቀቱ የሰው ልቡ ነፍሱ ነው። ታዲያ ያመኑት አንድ ልብ ነበራቸው ማለት አንድ ሀሳብ ያስቡ ነበር ማለት አንድ ሀሳብ ያስቡ ነበር። አንድ ልብ ነበራቸው፣ አንድ ከረጢት ነበራቸው። አይሆንም አንድ የሁሉ ጭንቅላትን ተጨፍልቆ በመዶሻ አንድ እንደዚህ የተደወለወለ ቅል ሆኑ ማለት አይደለም። ምን ማለት ነው? አንድ ሀሳብ ያስቡ ነበር። አንድ ሀሳብ ያስቡ ነበረ ከሚለው የምትጨምሩበት አንድ ነገር ነው። እነዚህ ሰዎች አንድ ሀሳብ ያሰቡ ለምንድን ነው ስንል ምን ያሉ ሰዎች አንድ ሀሳብ ነበሩ ነው የሚለው። ያመኑ ሰዎች አንድ ሀሳብ ነበራቸው። ለምን? ስለሚያምኑ። የሚያምኑ ሰዎች ምንጊዜም ልባቸው ስንት ነው? በሞቴ ንገሩ እንጂ የሚያምኑ ሰዎች ልባቸው ስንት ነው? አይገርማቸውም? 8,000 ሰው ልነግራችሁ፣ 8,000 ሰው አንድ ልብ እንዲኖረው ዛሬ ቤተ መቅደስ ውስጥ የገቡ 5 ቄሶች 5 ሳይሆን 500 ልብ ይቀርታል። አሁን ይህን ውስጥ ስላለው ችግር የለም፣ አብረን ነው የምንስተካከል። እኔ ማለት ነው በቃ እኔ ራሱ ችግር የለም። ሌላው ቄስ ተውና እኔ እሱን ተው። እኔ ብቻዬን ስንት ልብ ነው ያለ ማለት ነው። ስትጸልዩ ይሁት እንግዲህ ማለት ጸልዩ። አሁን ራሱ ስንት ልብ አሁን ራሱ በዚህ ሰዓት ሱቅ ይሄዳል፣ እቁብ ይሄዳል፣ እድር ይሄዳል፣ ሚስቱ ጋር ይሄዳል፣ እጮኛው ጋር ይሄዳል፣ ወደፊት የሚያገባት ሚስቱ ጋር ይሄዳል፣ ገበያ ይሄዳል፣ አሜሪካ ይሄዳል፣ ሽኩ ጋር ይሄዳል። ያ ይሄዳ የለም እዚህ ውስጥ ራሱ ማለት በየሰከንዱ እንግዲህ ሰው በቀን ስንት ሺህ ሀሳብ ላይ ያስባል ይለዋል። አልተናገሩ አይክማቸው እኔ እንግዳ 20 ሺህ ይበሉ ይበሉ ያለው ዞሮ ዞሮ በጣም ብዙ ሺህ ሀሳብ የሰው ልጅ ጭንቅላት በየቀኑ የሚያሉ ያመኑ ሰዎች ግን ስንት ልብ አላቸው? አቤት አንድ ልብ አላቸው። አንድ ልብ አላቸው። ሰዎቹ የመጡ ከየት ነው? ሀገራቸውን ብትቆጥሩት እመቤቴን ትስቃላችሁ። ሀገራቸው ግማሹ ከሶሪያ፣ ግማሹ ከሮማ ከጣሊያን፣ ግማሹ ከግሪክ፣ ግማሹ ከመካከለኛው ምስራቅ፣ ግማሹ ከፍልስጤን ከመላው ዓለም ተሰብስበው ከመላው ዓለም ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር። ከኤዥያ አውሮፓ ተሰብስበው ከኤዥያ አውሮፓ
ከሰሜን አፍሪካ፣ ከምስራቅ አፍሪካ፣ ከየትኛውም የዓለም ክፍል ተሰብስበው በሞቴ ቃል የሚበሉ ስንት ልብ ነበራቸው? አቤት አንድ ልብ ነበራቸው። ከሰባቱ አህጉር ተሰብስበው አንድ ልብ ነበራቸው። ያለ ቤት ነው ያለው። ምንድን ነው ያለው? ያመኑ ሰዎች አንድ ነው። ይኸው ዛሬ እውነቴን ነው። ስንት ሺህ ነበሩ የዛ ጊዜ? ይቅርታ በጣም አቤት ባልና ሚስት ቁጥራቸው ስንት ነው? ለየብቻው ቁጥራቸው ስንት ናቸው? አስካለ ማርያምና ገብረ ማርያም ስንት ናቸው? ስንት ልብ ነው ያላቸው? 1 ሚሊዮን። እውነት ነው። ሰዎቹ ግን ስንት ናቸው? አረ በሞቴ ንገሩኝ። ክርስቲያኖች እዛ ጊዜ የነበሩ ስንት ናቸው? ስንት ልብ? ወለተ ማርያምና ገብረ ማርያም ደግሞ ስንት ልብ? 1 ሚሊዮን። አይደግሞም። ስራ ለካ ነው እንጂ ለምንድን ነው? ይሄን በደንብ እንድታስተውሉ ትፈልጋለህ እግዚአብሔር። እንግዲህ እዛ ጊዜ እንዳልኳት ከአውሮፓ ከአሜሪካ ከምናምን ኢትዮጵያ ስንት ሀገር ነው? አቤት አንድ ሀገር ነው። ስንት ልብ ነው ግን ያለ? ምን ይልናል? ሞልቶኛል። ጎንደሬ ልብ አለን፣ ጎጃሜ ልብ አለን፣ ወሎዬ ልብ አለን፣ ሸዋዬ ልብ አለን፣ አዲስ አበባዬ ልብ አለን። የሌለ ልብ አለን። መቀሌዬ ልብ አለን፣ ጅማዬ ልብ አለን፣ ሶማሌዬ ልብ አለን። እዚህ ራስ ብታመጧት ቀበሌ 7ዬ ልብ አለን፣ ቀበሌ 14 አለን፣ ቀበሌ 11 አለን፣ አባይ ማዶ አለን፣ 7 አመት አለን። ስለማለቆም ሰው የሌለ ልብ አለን። ቀላል መስሏቸዋል። በእውነት እግዚአብሔር በሚያውቁ በዘመን ያጣ ነው። ይሄ አንድ ልብ መቼም ምን ነው? ይሄ ከፍተኛ ክህደት ነው። እስቲ ክህደት ነው። አምኖ አንድ ልብ አለመሆን በየቦቱ ማሰብ፣ በየሀገሩ ማሰብ፣ በየግል ማሰብ ከፍተኛ የሆነ ሃይማኖትን ከመካድ የሚከፍ በሽታ ነው። ቅዱስ ዮሐንስ አፈወርቅ የሚለው ልቀር እንዲህ ነው የሚለው። እየሰማችሁ ነው? የሆኑ ሰዎች አንድ ንጉሥ ነግሶ ለዚህ ሰውዬ ግብር አልገብርም አሉ። ገብሩ አልገብርም። ይሄ ሰውዬ ንጉሱን አክብረውታል? አልከበሩም? መልሱ። አቤት አላከበሩትም። በጣም ጥሩ። እና እነዚህ ሰዎች ይቀጣቸዋል አይቀጣቸውም? አቤት ጥሩ። ንጉሥ ግብር ገብሩ ብሏቸዋል። ማን? እገሌ። ማን? ንጉሥ እገሌ። የማን አባት? አልከፍልም። ዋጋውን ያገኘ። ጥሩ። ሌላኛው ሰውዬ ደግሞ መጣ። ንጉሥ ሺህ ዓመት ይንገዙ፣ እርስዎ ንጉሥ ያደረጉት አምላክ ይመስገን፣ እድሜውን ያርዝምልዎታል። ዙፋናቸውን ደግሞ ብድግ አደረገና በመጥረቢያ ቆርጦ 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 ፈልጦ 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 1000 ፍልጥ አደረገው። ይሄ ሰውዬስ ንጉሱን ያከብረዋል አያከብረውም? ንገሩ እንጂ ያከብረዋል አያከብረውም? ይቀጣል አይቀጣም? ይቀጣል። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? ለንጉሱ አንገብርም ንጉሱንም አናውቅም የሚሉት ሃይማኖት የሌላቸው ሰዎች ናቸው። ንጉሱን አንተን ያንተን ንግስና ተቀብለናል ብሎ ዙፋኑን የሚፈልጠው ደግሞ ክርስቲያን ሆኖ ቤተ ክርስቲያንን የሚከፋፍል ሰው ነው። ይሄ ሰው ከካህዲ ሰው እኩል ነው። ቤተ ክርስቲያንን የሚከፋፍል ሰው፣ ለየብቻው የሚያስብ፣ በየመንደሩ የሚያስብ ሰው ይሄ ሰውዬ የክርስቶስን ዙፋን ከፋፍሏል። የክርስቶስ ዙፋን ደግሞ ቤተ ክርስቲያኑ ናት ማደሪያው። ቤተ ክርስቲያን ማለት የእግዚአብሔር ቤት ነው። የእግዚአብሔር ቤት ቤቱን እየፈለጡ እየማገዱ አቶ ገሌ ጥሩ ጎረቤቴን አከብራለሁ ይባላል። የሰውየውን ቤት ማገሩን እየመዘዙ እያቃጠሉ ግድግዳውን እያፈረሱ ወንድሜ ገሌ አይባልም። ያመኑትን ስንት ልብ ነበር? አቤት። እና በሞቴ የተወደዳችሁ የእግዚአብሔር ቤተሰቦች አንድ ልብ እናስብ። አሁን
የሚያስደንቃችሁ ነገር በአንድ ቤተ ክርስቲያንና በሌላ አጥቢያ መካከል አንድ ልብ መሆን ነው። ፉክክር ነው የሚለው። እኔ ስለ ባህል ዳር አይደለም የማወራው፣ በጣም ይቀጣል። እግዚአብሔር በሚያውቅ የትም ከተማ ማሰብ ትችላለን። በማርያም በቤተክርስቲያንና በሚካኤል ቤተክርስቲያን፣ በገብርኤል ቤተክርስቲያንና በጊዮርጊስ ቤተክርስቲያን ፈጽሞ የተለያየ ማለት ነው። ወይም በአቡነ ገብረ መንፈስ ቅዱስ እና በተክለ ሃይማኖት ብታዩ የተለያዩ ፉክክር፣ ሰንበት ትምህርት ከሰንበት ትምህርት ፉክክር፣ ጽዋ ማህበር ከጽዋ ማህበር ፉክክር፣ እኔ በልጥ ነው። አንድ ልብ ፈጽሞ የለም። ስታመጡት ወደ እያጠባች ነው፣ ወደ መቅደስ ብታመጡ፣ ወደ ቤተ ክህነታችን ብታመጡ፣ ወደ የራሳችን ብንወስድ፣ ወደ ቤት ብትወስዱት፣ ሰው በስጋ ወደሙ ተጋብቶ በተክሊል ተጋብቶ አንድ አካል ሆኖ ሚስት ከአባቷ ተለይታ ባል ከማን ተለይቶ ከእናቱ ተለይቶ አንድ አካል ሆኖ በጣም ብዙ ልብ እንዲህ ያለ ነገር ማን ያመጣል? ምን ስላላወቅን ነው? አንድ ልብ ቢሆን አሁን ለምን ይህንን ስናነሳው ኢንተርኔት ውስጥ ብትገቡ ሁሉም ሰው የቤተ ክርስቲያን ተውቅቋል። ሁሉም ሰው መፍትሄው ግን የማን የየራሱ ያም እንዲህ ነው። ቤተክርስቲያን እንዲህ መደረግ አለበት፣ ያም ሲኖዶስ እንዲህ ማድረግ አለበት፣ ያም ይመጣል። ቤተ ክህነት እንዲህ ማድረግ አለበት፣ ሰባኪዎች እንዲህ ማድረግ አለባቸው፣ እንትና እንዲህ ማድረግ አለባቸው። ይህ አሁን ስለ ቤተ ክርስቲያን ችግር እንኳን ገብታችሁ ዩቲዩብ ላይ ወይም የሆነ ላይ ብታዩ መቶ ሰው ከተናገረ 100 አይነት መፍትሄ ነው። ያ በራሱ ችግር ነው እየተናገርኩት ያለው። ያ በራሱ ችግር ነው። ሰዎችም የሚፈልጉብን ዲያብሎስም የሚሰራው እንዲህ እያደረገ ነው። ለቤተ ክርስቲያን የተቆረቆር እየመሰለን 100 አይነት ሀሳብ በማሰብ ሳንሰበሰብ ስለ መሰብሰባችን የተለያየ ሀሳብ እያወራን ተበትነን እንጨርሳለን። እውነቴን ነው። የሶርያ ቤተክርስቲያን የምትበላት ይሄ ነው። ግማሾቹ እንደ ኤፍሬም ያስባሉ፣ ግማሾቹ ደግሞ እንዳሉ ያስባሉ። የአርመን ቤተክርስቲያን ሊፈትን አሁን ሊበትናት አሁን አደጋ ላይ ዛሬ ነው። አሁን በዚህ ወቅት ነው ያ ችግር የመጣው ከዚህ መከፋፈል ናቸው። አንድ ልብ ግን የሚኖረን ከቤት ተጀምሮ እስቲ ሰበካ ጉባኤ ነው፣ እስቲ ህንፃ ኮሚቴው ነው። የማንን የዚህ ደብር አላሉ የት 100 ኮሚቴ ካለ 100 10 ኮሚቴ ካለ 10 3 10 ሁሉም የራሱ እንዴ እንትና ግን ስርዓት ብትይዙ አይቻለሁ። ተደጋጋሚ ሁልጊዜ እኔ ሀሳብ ስሰጥሰጥ የምትቃወሙ ነገር አለ። ከዚያ ሰፈራቸው አንድ ከሆነ ሁላቸውም ቀበሌ 29 ከሆኑ ባህር ዳር ስለሌለ ማለት አንድ ለያዘ ቀበሌ 30 ማለት ነው። ቀበሌ 29 ከሆነ አንደኛው ምን ይለዋል ማለት ነው። አዎ ደማቶ እንትና እንደተናገሩት አንተ እረፍ። ምክንያቱም ሁላቸውም ቀበሌ ጉዳይ እግዚአብሔር የሚባል ነገር በስብሰባ መታሰብ ትቷል። ምንድን ነው የሚታሰበው ሲባል ጎጥ፣ ምንድን ነው የሚታሰበው ጉርብትና፣ ምንድን ነው የሚታሰበው የግል ክብር። ጉዳይ ምንድን ነው? ጉራ። ጉዳይ ምንድን ነው? ማስመሰል። ጉዳይ ምንድን ነው? ትልቅ ሰው መግባት መፈለግ። በፍጹም ለእግዚአብሔር ትዝ ይለናል። አሁን ስብሰባ ላይ እግዚአብሔር ትዝ ይለናል። እንደው ስብሰባ ላይ ሀሳብ ስትሰጡ እግዚአብሔር ትዝ ካላችሁ ብፁዓን ናቸው። እውነት ያመኑትን ስንት ልብ ነበራቸው? ነገረኝ እንጂ ያ አንድ ልብ ምንድን ነው የሚለውን ልንገር። አሁን ያ አንድ ልብ ምን እንደሆነ ክርስቲያኖች ልነግራቸው። ክርስቲያኖች ቤተ ክርስቲያንን አንድ የሚያደርጓት አንደኛው እንደ ሰው ሲሆኑ፣ እስኪ እንደ ሰው በሉ። ልቡን በኋላ እነግራቸዋለሁ። እስኪ እንደ ሰው በሉ። ሁለተኛው እንደ ህንፃ ሲሆኑ፣ እስኪ እንደ ህንፃ በሉ። እንደ ህንፃ ቅዱስ ጳውሎስ እንደ ሰው እንዲሆን አንደኛ ቆሮንቶስ ምዕራፍ 12 ንገራቸው። አይን በሉ፣ ጆሮ፣ አፍንጫ፣ አፍ፣ እጅ፣ እግር፣ ኩላሊት። ስንት ልብ ነው ያለው? ንገሩኝ እንጂ ስራቸው ስንት አይነት ነው? አቤት አይን ያያሉ፣
ጆሮ፣ እጅ፣ እግር፣ አፍ የተለያየ ስራ ግን ስንት ነው? ነገሩኝ እንጂ የተለያየ ስራ ስንት ነው? አንድ ነው። የተለያየ ስራ ማለት ጸጋችን ስንት ነው? ነገሩኝ እንጂ አንዳችን ቄስ እንሆናለን፣ አንዳችን ዲያቆን፣ አንዳችን ነን እንሆናለን። የተለያየ መክሊት አለ። በተለያየ እንዳልኩት አሁን በሰንበት ቤት በማዕረግ ቅዱሳን በጽዋ ማህበር በዚህ በተለያየ እንደ መክሊታችን ገብተን እናገለግላት እንችላለን። ቤተክርስቲያን በየድርሻችን መክሊታችን ይብዛ ግድ የለም። ልባችን ግን ስንት ይሁን ነው እኔ ብላለሁ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ ግን የማይመሰረት ማህበር የማይደረግ ጽዋ ምን የለም። ሁሉም ተቆርቆሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። ሰማችሁ ወይ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው ነው ንገሩ እንጂ አይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁ መሰል እዚህ በሉ። ጥሩ አይን ከእግር በታች ቢሆን ጫማ ውስጥ ቢሆን በረገጥ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉ የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው ወይ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰን እንደዚህ ቢያሰጥም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ስራ ይሰራል? ካህኑ የምን ስራ ይሰራል? እናንተም በዚህ ወጣት አትበልጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። የማንነካካው ነገር የለም። እናማስለዋለን ገብተን ምን አለበት እንጂ አገር ጥሎ መሄድ ለውሸት ብቻ ይላል ነገራችን። እያወራሁት አሜሪካ አውሮፓ ሆናችሁ አልታው አላል። እሺ ያልኩት ምንድን ነው? ምዕመንነታችሁ ለወሬ ተመቻችሁ፣ ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደለም አንተ ራስ እኔማ ኃጢአተኛ ነኝ ብለህ ታወራለህ። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ ኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልህ። ቄስ ሲሆን እንደምፈልጋችሁ የማብጠልጠል መብት አለ። ሁላችን የድርሻችን ንጎል። ማናችንም ለማናችንም ተጠያቂ አይደለም። እኔ ኃጢአተኛ ነኝ፣ እናንተ ማለት ነው። ሁላችንም እግዚአብሔርን በድለናል፣ ቤተክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለ። ኃጢአትን ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን አይሆኑም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመ መስማት ነበር፣ አይ ማየት ነበር። እኔ ከዚህ በኋላ አንቀሳቀስም ብትል ይቀርጥ ማይ ባይኛው ሰዓት ሩጥ ተጠያቂ ኋላ ይመረመራል። አሁን እኛ ምንድን ነው ጎበዝ? ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለ። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን ብቻ ግን ከጅቡ እንሩጥ። አውሬን ይበላል ነው እሱም ሰይጣን ቤተክርስቲያንን ሊውጣል። ተያይዘን መሮጥ ነው። ኋላ ተወቅሰዋል። ወንድ ነው እንግዲህ የለም። ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገር አንተ ነብር እየመጣ ጅብ እየመጣ እገኝ በቀደም የተሳደርከውን ነገር ረፍ አይባልም። መጀመሪያ ሩጥ አለ። መጀመሪያ ዲያብሎስ ይተዋል። መጀመሪያ ከክርስቶስ ጋር ተገናኝ። እኔ የምነግራቸው እሱ ነው። እንደ ሰው ሕዋሳት ተባብረው ሰውየውን እንደሚያኖሩ በአንድ ልብ ግን ያስባል። እሱን ልብ ገና ተናገርኩት። የመጀመሪያው እንደ ሁለተኛው እንደ ህንፃ ነው። እንደ ህንፃ ወይ ኤፌሶን ምዕራፍ 2 ቁጥር 21 ላይ ሁሉም እንደ ህንፃ በስርዓት ተጋጥሟል። እንደ ህንፃ እኛ ለቤተ ክርስቲያን መጀመሪያ እንደ ሰው ነው። ሁላችንም በመክሊታችን እናገልግል። በጆሮአችን ባይና አንዳችን አይን አንዳችን ጆሮ አንዳችን ጣፊያ ሆነ አገር ብቻ ቤተ ክርስቲያን ውስጥ እኔ አስፈልጋለሁ ብላችሁ አስቡ። ኑ እዚህ ውስጥ አብረን እንጋጠም ነው የምላችሁ። ከዚያስ እንደ ህንፃ ይጋጠም ብሏል። ህንፃ ሲሰራ ንገረኝ። ምርጥ ድንጋይ ከየት የሚመጣው እስኪ ንገሩ። እስኪ ከሩቅ ሀገር ቤተክርስቲያን ድንጋይ ጭነው የሰሩት ባለ እግዚአብሔር ምሳሌ ሲያሰራ አውቃለሁ። እሱም ማስመጥቷል። መላከ ሰላም አሉ።
ቤት ያመጣልኝ እኛው ከአክሱም ድንጋይ አምጥተዋል። ይሰራ ስለማስተባል ድንጋይ እየተሰራ ሳለ ጉባኤ መጥቼ ስለማውቅ ከአክሱምም ድንጋይ ምርጥ አስመጥተዋል። ከየት መጥቷል? እነዚያ ምርጥ ድንጋዮች እያመጣን ቁጭ እችን ድንጋይ እዚች አካባቢ ቁጭ፣ ታችኛዋን ደግሞ ጥሩ ድንጋይ ነች እዚያ ቁጭ፣ ከዛ ደግሞ እዛ ቁጭ እናደርጋለን። የፈለገ ምርጥ ድንጋይ ሊሆን ካልተጋጠመ ቤት ይሆናል አይሆንም? ነገሩ እንጂ ካልተጋጠመ ቤት አይሆን። ድንጋዩ ምርጥ ድንጋይ ነው፣ ከየትም ይምጣ ብቻ ግን ድንጋዩ ምርጥ ይሆን። ከየትም ይምጣ ብቻ ድንጋዩ ምን ይሁን? ምርጥ ይሁን። ይጠረባል፣ ይስተካከላል። እኛም ብዙ የሚጠረብ ነገር አለ፣ ብዙ ወልጋዳ ነገር አለ፣ ብዙ ያበጠ ነገር አለ። መጠረብ፣ መስተካከል፣ መቃናት ያስፈልጋል። የሚጣልም አለ። ያ በክህነትም በትምህርትም በጸሎትም በምህላም በቅዳሴም ተጠርቦ ለቆን ለየብቻችን ተቀምጠን ሁላችን ለየብቻችን እየደነፋን ቤተክርስቲያንን ልናቆማት አንችልም፣ ልናፈርሳታለን። አንድ ሆኖ ከተጋጠምን ግን የትኛው ማህበረ ቅዱሳን ተሰምቶ የሰምቶ የት ማህበረ ቅዱሳን ማህበራት ተሰብስበው ቅዱስ ሲኖዶስ ከምዕመናን ጋር ህብረት ካለን የሰባኪያን ህብረት ለብቻው መነኮሳት ለብቻ የተለያየ ሀሳብ ማሰብ የተለያየ መክሊትን ይዞ መስራት ችግር የለውም። ተለያይቶ ግን መጓተት ግን አንዱን መጎተት ግን አንድ አያደርገንም። አንድ ልብ ከሆነ የምንችለው መተስ እንገቀም እንደ ህንፃ መጋጠም ድንጋዩ ተጠርቦ ደግሞ በቦታው ትንሿ ድንጋይ በትልቁ ቦታ ድንጋይ ናቸው እንዳቅማቸው በቅጠም የሚሆናለ ከላይ መደምደሚያ ማን የሆነች ቅዳዳ ሜዳ መጣቤት ዝም ብላ ቤት የምታሳምት ድንጋይ ማለት እንዳቅማችን ቤተክርስቲያን ቀዳዳ ላይ መግባት እንችላለን። እንዳቅማችን ምንም እንሆን ግን አንድ ልብ መሆን ያስፈልጋል። አንድ ልብ ምንድን ነው? አሁን እንዳልኳቸው ኮሚቴም ስትሆኑ የትኛውም ቦታ በጉባኤ ቤቶች በቤተ ክርስቲያን ሰበካ ጉባኤ ቤት በሀገረ ስብከት ኮሚቴ የምንሆን ሰበካ ጉባኤ የምንሆን አንድ አይነት ሀሳብ ማሰብ የምንችለው እንዴት ነው? ለአንድ ዓላማ ተሰብስበን ሳንጣላ መውጣት የምንችለው እንዴት ነው? እንዴት ነው መሆን የምንችለው? በተለያየ አደረጃጀት ውስጥ ሆነ እንዴት ነው አንድ ሆነ ለቤተ ክርስቲያን ለ50 ለ100 ዓመት ማቀድ የምንችለው ስትሉኝ ያ ልብ ምን እንደሚባል ታውቃላችሁ? ወንጌል። እስቲ ወንጌል በሉ ነገሩኝ እንጂ ባልና ሚስት እንዳይጓተቱ ሴትዮቱም እንደምንሳት ነገሩኝ እንጂ ጌታ ባሌ እዚህ አድርጎኝ እዚህ አድርጎኝ እዚህ አድርጎኝ እዚህ አድርጎኝ እዚህ አድርጎኝ እዚህ አድርጎኝ የሚለው የሚለካት እንደምትታስብ እንደሆነ ትታስብ። ባልየው ከሚስቱ ጋር አንድ አይነት ሀሳብ የሚያስቡ እንደ ወንጌል ሲያስቡ እንደ ወንጌል ካስባችሁ የ40 ዓመት ጭቅጭቅ ያለበት ትዳር ከሆነ ዛሬ ማታ አንድ መሆን ይችላል። ወንጌል ምንድን ነው የሚለው? ቆይ ባል ለሚስት ምንድን ነው የሚያደርገው? ሚስት ለባል ድርሻዋ ምንድን ነው? ወንጌል ምን ይላል? ቆይ ሚስት እንዲታረቅ ይላል። እኔ የጎርበኝ ባልየው ወሳደ እሷ እንዲሳታረግልኝ የሚለው ሊለውና ወንጌል ባል ለሚስቱ እንዲህ ያደርግ ይላል። በቃ ስለዚህ ይሄን አድርጋለሁ አንድ ልብ ይመጣል። ዲያቆን ለቄስ እንዲህ ይሁን። ዲያቆኑ እንደ ወንጌል የዲቁና ድርሻውን ያስባል። ቄሱ እንደ ወንጌል የክህነት ድርሻውን ያስባል። ጳጳሳት እንደ ወንጌል የድርሻቸውን ያስባል። ወንጌል ቅዱስ ጳጳስ ምን ይሁን ይላል። ፍትሐ ነገሥት ጳጳስ ምን ይጠበቅበታል ይላል። መምህር ምን ይጠበቅበታል ይላል። መነኩሴ ምን ይጠበቅበታል? ክርስቲያን ምን ይጠበቅበታል? ኦርቶዶክሳዊ ስብሰባ ምንድን ነው? ለምን የተሰበሰብነው? ሁላችንም እንደየገል እውቀታችን እንደየአመጣጥ እንደ ስራ ልምዳችን እንደየታሪካችን እንደየፈልጓት ፍላጎታችን የወጡ ሰዎች እንዳወሩን ወሬ እንደመሰለን እንደተጫነው ነገር ስለምናስብ አንድ ልብ መሆን መጥቶኛል። 8000 ሰዎች ግን ከተለያየ ሀገር ተሰብስበው አንድ ልብ መሆን የቻሉ እንደ ወንጌል እያሰቡ ምን እንደሆነ ታውቃላችሁ? ወንጌል የእግዚአብሔር ልብ ይባላል። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ እኛ የክርስቶስ ልብ አለን። እስኪ በሉ እኛ የክርስቶስ ልብ አለን በሉ። ዮሐንስ አፈወርቅ ሲተረጉም እኛ የአርስቶትል፣ የሶቅራጥስ፣ የፓይታጎረስ፣ የፕላቶ ልብ የለን የሚለው። እኔ ለምሳሌ የፕላቶ ቢኖረኝ አንተ ደግሞ የሶቅራጥስ ካለ አንድ ላይ ማሰብ እንችላለን? አይችልም። የክርስቶስ ልብ ካለ ግን አንድ አይነት ሀሳብ ማሰብ ይቻላል። እኛ የክርስቶስ ልብ አለን፣
ጌታ ዮሐንስ ወንጌል ምዕራፍ 15 ላይ በፍቅሬ ኑሩ ልቤ በእናንተ ይኖር ዘንድ። ልቤ ያለው ወንጌልን ነው ይላል ትርጓሜ። ሰው ሐሳቡን በልቡ ያኖራል። ክርስቶስ ሐሳቡን በወንጌል አኖሮታል። ወንጌል የክርስቶስ ልብ ነው። እንደ ወንጌል ካሰብን 1 ሚሊዮን ብንሆን አንድ አይነት አስብ ግን የለም አልበዛም። ልባችን አንድ መሆን ያውቃል። ህንድ ቤተክርስቲያን ብትሄዱ ለ2.5 ሚሊዮን ኦርቶዶክስ ማት አይነት ማህበር ነው ያለው። የሴቶች ማህበር ክንፍ የሚባለው፣ የ12ኛ ክፍል ተማሪዎች ክንፍ፣ የኤሌመንተሪ ተማሪዎች ክንፍ፣ የዩኒቨርሲቲ ተማሪዎች ክንፍ፣ የአረጋውያን ክንፍ፣ የተመራቂዎች ክንፍ፣ ማት የካህናት ህብረት፣ የመነኮሳት ህብረት የሚባላላቸው። እያንዳንዳቸው ግን በቅዱስ ሲኖዶስ ፈቃድ የሚመሩ ለየራሳቸው ጳጳስ የተሾመላቸው፣ ሀሳባቸው ግን ስንት ልብ ነው? በሞት ልብ አንድ ልብ እንድናስብ በየቀኑ ወንጌል አለ፣ ወንጌል ተማሩ። መጨረሻ ላይ ግን አንድ ምን ሆነ? ሁላችንም መቁረብ ስንጀምር ቅዳሴ ስንቀድሰን መጨረሻ ላይ ቄሱ ስጋው ደሙን እየፈተተ ምን እንደሚል ታውቃለች? አንድ ቃል አበነ ንህበር በዚህ አገ መንፈስ ቅዱስ ወፈውሰነ በዝንቱ ክርስቶስ ከመ ብከ ንህብ ለሁሉ ዓለም። ምኑ ላይ ይናገራል? አብ እና መንፈስ ቅዱስ፣ አብና ወልድ በመንፈስ ቅዱስ አዋሃጅነት ሕይወትነት አንድ አምላክ ሆናችሁ እንደምትኖሩት እኛንም በመንፈስ ቅዱስ አንድ እንድንሆን አድርገን በዚህ ስጋና ደም የመለያየት በሽታችን ፈውስልን፣ አንድ እንድንሆን አድርገን ብሎ ነው ቄሱ ስጋው ደግሞ የሚል። አያችሁ፣ አሃዱ ብሎ የጀመረው ቅዳሴ አንድ አድርገን ብሎ ይጨርስ። ሲጀምርም አሃዱ ብሎ ነው የሚጀምረው። አብ ወልድ መንፈስ ቅዱስ አሐዱ ቅዱስ አሐዱ ቅዱስ አሐዱ ቅዱስ ማለት አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብና ከወልድ ጋር አንድ ነው ማለት አንድ ላይ ጀምሮ በአንድ ላይ ይጨርስ። ስጋው እንዲሁም ቅዱስ ኤፍሬም ይላል ነፍስ ስትወጣ አንድ ሰውዬ የነበረው ከወር በኋላ ብትሄድ አይኑ ለብቻው ፈርቶ፣ ጆሮ ለብቻው፣ አጥንቱ ለብቻው ይለያይ። ሕዋሳት የሚለያዩ ነፍስ ስትወጣ ነው። ክርስቲያኖች የሚለያዩ የክርስቲያኖች ነፍሳቸው መንፈስ ቅዱስ ከነፍስ ሲለይ ነው። መንፈስ ቅዱስ ሲለይ ክርስቲያኖች እንደ ሕዋሳት መለያየት ይጀምራሉ። መንፈስ ቅዱስ በክርስቲያኖች ላይ ሲያደር ደግሞ ነፍስ ብዙ ሕዋሳትን አንድ ሰው አድርጋ እንደምታንቀሳቅሰው እንደ አንድ ቤተ ክርስቲያን ያስባሉ። ወነአምን በአሐዱ አምላክ ወነአምን በአሐዱ እግዚእ። በስንት አምላክ ታምናላችሁ? ኃጢአት በሚሰረይባት በስንት ጥምቀት ታምናላችሁ? ከሁሉ በላይ በሆነች በስንት ቤተክርስቲያን ታምናላችሁ? ስንት ሃይማኖት አላችሁ? ስንት መምህር አላችሁ? ክርስቶስ ነው። ስንት ነው? ስንት አባት አላችሁ? ስንት ሀገር አላችሁ? መንግስተ ሰማያት። ስንት እናት አላችሁ? አንዲት። ስንት ልብስ አለ? በጥምቀት የለበስነው ክርስቶስ ይባላል። የተጠመቃችሁ ክርስቶስን ለብሳችኋል። እና የእግዚአብሔር ቤተሰቦች ባለንበት ሀገር ሁሉ ባለንበት ሜዳ ሁሉ አንድ ልብ እንዲኖረን አንደኛ መንፈስ ቅዱስ ይደርብን። መንፈስ ቅዱስ የሚያድርብን በቤተ ክርስቲያን ስንለይ ነው። አግናጤዎስ መንፈስ ቅዱስ የት ነው የምትለይ ከሆነ ቤተ ክርስቲያን እጭ ላይ ነው። ቤተ ክርስቲያን ባለችበት መንፈስ ቅዱስ አለ፣ ከቤተ ክርስቲያን አለበት። ሁለተኛ ለስጋው ደግሞ እንዘጋጅ። ሶስተኛ አንድ ሰው ሀሳብ ሲሰጣችሁ ከሰውየው አንጻርና ከራሳችሁ አንጻር ሳይሆን ከወንጌል አንጻር እዩት። ለጋራ ለተሰበሰብንበት ጉዳይ እንደ ግል ሀሳባችን ማቆም ትተን እንደ ወንጌል ሀሳብ እናስብ። መድኃኔዓለም አንድ ልብ ይስጠን። በስብሐት ለእግዚአብሔር። ይቆያል።